ሰው የታሰበበት ለሰዎች የተሰራ ለም። ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ፕሮግራማችን የአያት ሪል ስቴት የካዛንቺስ ሳይትን በተመለከተ መረጃ እንሰጣችኋለን። ከዚህ በፊት እንደሚታወቀው የአያት ሪል ስቴት የሱቆችና የቤት ውስጥ መረጃ ሰጥተናችኋል። የካዛንቺስ ከንቲባ አዳነች አቤቤ የካዛንቺስ ኮሪደርና መልሶ ልማት ሰዎችን ማዕከል ያደረገ ነው ይላሉ። ተጎሳቆለ ሰፈርን ያስዋበ በአዲስ አበባ ከተማ የነዋሪውን የቤት ፍላጎት ጥያቄ ምላሽ ለመስጠት መንግስት በሚያከናውነው ግንባታ ብቻ መመለስ አይቻልም። ይህንንም የተገነዘበው አስተዳደሩ ውጤታማ ስራ ለመስራትና የዜጎችን ፍላጎት ለማርካት የግሉ ዘርፍ ከመንግስት ጋር በአጋርነት በቤት ልማት መርሃ ግብሩ እንዲሳተፍ መደረጉም አንዱ አማራጭ ነው። አዲስ ውበትና አዲስ ውብ ከባቢን መፍጠር የቻለ እንደሆነም ከንቲባዋ ይናገራሉ። ከፍተኛ የኢኮኖሚ ስብራት፣ የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሃል መሰረት ተደርጎ ታቅዶ ተፈጸመም። ለኑሮ የማይመቸው ተበጀ፣ የፈራረሰው ቆነጀ። ሰዎች ለሰዎች ኑሮ መሻሻል አሰቡ፣ አደረጉትም። በስፍራው ለነበሩ ሰዎችም ቅድሚያ ተሰጥቷቸው ተቋቋሙ። ቅድሚያ ለነዋሪዎቹ የመልሶ ማቋቋም ስራም ተሰጠ። ካዛንቺስ ሳይትን በተመለከተ ጥልቅ መረጃ ሰጠን ባላችሁ መሰረት ደግሞ ዛሬ ካዛንቺስ ሳይትን በተመለከተ ሰፋ ያለ መረጃ ነው ይዘን የመጣ ነው። እንደሚታወቀው አያት ሪል ስቴት ካዛንቺስ ላይ በጣም ግዙፍ የተባለ ሳይት እየገነባ ይገኛል። ከመንግስት አጋርነት ጋር ማለትም በ70/30 ስምምነት መሰረት አያት ሪል ስቴት ካዛንቺስ ላይ ግዙፍ የሆነ ሳይት እየገነባ ይገኛል። ሳይቱ ላይ ከ45 ካሬ ባለ 1 መኝታ ጀምሮ እስከ 160 ካሬ ባለ 4 መኝታ የተለያየ ካሬ መጠን ያላቸው ቤቶች በ15% ቅድመ ክፍያ ብቻ ቤት መግዛት ትችላላችሁ። ካዛንቺስ ላይ የተገነቡ ያሉ ቤቶች በጣም ዘመናዊ ናቸው፣ ቅንጡ ናቸው። ዲዛይናቸው ይለያል። መሀል ከተማ ነው ያሉት። ከቤቶች በተጨማሪ ደግሞ የመዝናኛ ቦታዎች ያካተተ ሳይት ነው ማለት። አዳዲስ መሰረተ ልማቶችን ሆኑ፣ አዲስ ውበትም ተወለደ። አሁን ካዛንቺስ በአዲስ መልክ ተገለጠች። በካዛንቺስ ኮሪደር ውስጥ የሚሸፈነው ወደ 1000 ሄክታር መሬት ነው። ወደ 20 ሺህ የሚደርሱ መኖሪያ ቤቶች ይገነቡበታል። መንገዶቹ ኔትወርክ ሆነዋል። ወደ 40 ኪሎ ሜትር የሚሸፍን ነው። እነ ቸርቸር ጎዳና፣ እነ ለገሃር ከስጢፋኖስ 4 ኪሎ ከ4 ኪሎ ስጢፋኖስ መንገዶች ሁሉ እንደገና መልሰው የለሙት በዚሁ ኮሪደር ስር እየተቀናጁ ነበርና ካዛንቺስን ደግሞ እንደምናየው መንገዱ ኔትወርክ ሆኗል። ካዛንቺስ ሌሎች ቀድሞ የተሰሩ ፕሮጀክቶችን ማስተሳሰር የቻለ ነው። ነገውንም ትውልድ ያሰበም ነው። ፋይዳው ከዚህም አልፎ እስከ ዜጎች ክብር ማስጠበቅ ይደርሳል።